ፍቅር ተብዬዋ በዴቭና በአዴ መካከል ገብታ ችግር ለመፍጠር ብትሞክርም በተለይ በደረሰው መርዝ ላይ አዴ ናት ምግብ ስለምትሰራና ጽዳት ሰራተኛ ስለሆነ ሁሉም ነገር ያቀናበረችው ነው እሷ ብላ ለዴቭ ብትነግረውም ዴቭ አላመናትም። እትዬ ቤዛ ስትመታ ስትደበደብ ስላዩ ዳይመንድና ኪንጎን እናንተ እንዴት ታደርጋላችሁ ብለው ተቆጥተዋቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት ተጭናችሁ ቤተሰብ ሁኑ። ነባሮች ደግሞ ስለምታበረታቱ ከልብ ነው የማመሰግነው። ሀሳባችሁን በኮሜንት ስጡ። የአዴን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአዴን ድራማ ሲጀምር ዳይመንድና ኪንጎ ማናት አዴ እንዳለችው በቃ እውነትም መርዙን አድርጋ እሷ በአዴ ለማላከክና አዴን ለማሳበብ አዴ ላይ ለማስጠቋቁም ስለሆነ አንቺ ነሽ ያደረግሽው ብሎ ዳይመንድና ኪንጎ ያንን ከፈረስ ጭራ የረዘመው ጸጉሯን ይዘው እያስጨነቋት ነው። ተናገሪ እውነቱን አለበለዛ እንለቅሽም እያሉ ፍጥጥ አድርገዋታል። በተለይ ደግሞ ዳይመንድ አዴን እንደ እህቱ ስለሚቆጥራት እህቴ በጭራሽ እንደዚህ መጨናነቅ የለባትም ባላደረገችውና ባልሰራችው ነገር የምሰራባት ሴትዮ የነ ፍቅር እናትን ብትሆን አዴ ናት ብላ ነው የምታስበው። ሰራተኛና ምግብ ስለምሰራም ስለምሰጣቸውም ልጆችን የፈጀችው እሷ ናት ብላ ነው የምትጠረጥረው። እንደውም ወደ ህግም ቦታ መሄድ አለብሽ እና እውነቱን መናገር አለብሽ ብሎ እያስጨነቃት ነው። ለምለም ጓደኛዋን አዴን ለማጋራት ብላ በቃ የሆነው ይሁን እንጋፈጣለን እና አብረሽ ሂጄ ብላ እጇን ይዛ ሄዳ ሐኪም ቤት መሄድ እንዳለባቸው ስለተመካከሩ በር ሲደርሱ ቲና ተብዬዋ ወዴት ነው የምትሄጂው? አይንሽን በጨዋጥ በሽዝህ ልትጠይቂው መጣሽ እንዴ ብላ ጓ ስትል እንደዚህ በቀላሉ የማትመለሰው ለሙዬ በጥፊ ልጋት ሐኪም ቤቱን ለቃ እንድትወጣና ስነ ስርዓት እንድትይዝ በዚህ በኋላ ደግሞ ከአዴና ከዴቭ መካከል እንድትርቅ አስጠንቅቃት ወደ ዴቭ ልጠይቁ ወደ ውስጥ ገብተዋል። ለእንትና ማናት አዴ ዴቭ እንደዛ ተኝቶ ስታየው አላስቻላትም። ሄዲያ ቶሎ ብላ እንዴት እንደሆነና ሁኔታው እንዴት እንደሆነ እንዴት ተሻለው መድኃኒቱን እየወሰደ እንደሆነ ስለ ህመሙስ የሚሰማውን ነገር ጠየቀችው። እነሱን ቀስ ብሎ ለማብራራት እየሞከረ የተፈጠረው ነገር ሁሉ የሚገርም እኮ ነው። ታውቂያለሽ አንቺን ለመግደል የተዘጋጀ ነው። ላንቺ የተዘጋጀ ነበር እኔ ላይ የተረፈው እና ዋናው ነገር ደግሞ መዳኔ ነው። አንቺም የሆነ ነገር ሳትሆኒብኝ እያለ የሆነውን ነገር እያስረዳት ነበር ለአዴ። አዴም እንዴት ሆኖ ሊሆን ይችላል ብላ ስጠይቀው ቤዛ እኮ ላንቺ ያመጣችውን ምግብ ብላ እሱን ነበር በልቼ ያተኛሁትኝ። ፍቅር ደግሞ ምናልባት የኔን ትራፊ በልታ ይሆናላ እኔ ተርፎኝ ነበረ እሷ እንደዛ የሆነችው እያለ ሊያስረዳት ሞከረ። አዴ ይህንን ስትሰማ ምን ያክል በበደላ ነው ልገለኝ የተነሳችው ቤዛ ተብዬዋ። ሰሞኑን እኮ ጠጋ ስትል ፈርቻት ነበረ። ምክንያቷ ምን እንደሆነ ልጠይቃት ብል አልሰማችኝም። እኔ ምንም ምክንያት የለኝም ስለምወድሽ ነው እያለ ጠጋ ስትል ፈርቻት ነበር ብላ ለዴቭ ነገረችው። እንደዚህ መቀራረባቸውና ማውራታቸው ያስቀናት ፍቅር ተብዬዋ ከጎናቸው ከታመመችበትና ከተኛችበት አልጋ ቀና ብላ እንዴት ብታስባት ነው? እየሸወደችህ እኮ ነው አዴ ተብዬዋ። እሷ ናት በእኔና ባንተ መካከል እየገባች በፍቅራችን መካከል ለመለያየትና እኔን አንተን ለመግደል ወስና የተነሳችው እና እንደዛ ባይሆን እያለ ጭቅጭቋን የለመደውን ንዝንዟን ጀመረች። በዚሁ መሀል ለምለምዬ ገብታ እንዴት አንቺ ምን አይነት ግንኙነት ኖሯችሁ ነው ዴቭ እና አንቺ ደግሞ የሚቀናባችሁ? በዛ ላይ ደግሞ ጠንቅቀሽ ታውቂያታለሽ አዴን። እንዴት ነው በዴቭ ላይ ጨክና መርዝ ነስነሳና ላንቺ እንደዚህ የምትሰጣችሁ? አንቺ አውሬና መጥፎ ሴት እና ብዙ በደል ብታደርሽባትም እንኳ እሷ እንደዚህ መርዝ አድርጋ ለመግደል የምትነሳሳ ሴት አይደለችም። በዛ ላይ አንቺም ይሄ ባህሪዋ እንዳልሆነ ጠንቅቀሽ ታውቂያለሽ ብላ ዝም አደረገቻት። ዴቭም ቢሆን ሊሰማ ዝግጁ አልሆነም። ፍቅር እንዲታርፍና ስነ ስርዓት እንድትይዛት አሁን አሟት እንኳን እንደሆነ እዛ አልጋ ላይ ተኝታ አፏን ዝግት አድርጋ ዝም እንድትል አድርጓታል። እንዲሁ እየተባባሉ ዴቭ ፈቀቅ ብሎ ካተኛበት አልጋ ላይ ካጠገቡ ቁጭ እንድትል እየጋብዛት ነበር አዴን። ግን ስታስበው ልክ እንዳልሆነ እትዬ እዚህ ከመጡ ጥሩ ስሜት እንደማይሰማቸው እና ደግሞ መርዙ ስለተመረዘ በምግብ ስለሆነ ምግቡን የሰራሁትና እኔ ስለሰጠሁ እትዬን የመረዝኩ ነው የመሰላቸው። እውነቱ እስከሚወጣ ድረስ እትዬን ማግኘትና ማየት የለባቸውም ብላ ከሐኪም ቤት ወጥታለች። እውነቱ መወጣት አለበት ብሎ እሱም ከሐኪም ቤት እንደማንም ከፍቅር ጋር ጊዜያች መድኃኒታቸውን ጨርሰው ወጥተዋል። በሌላ በኩል መንገዱን ክልትው እያለች እየሄደች ቅምጥል ተብዬዋ ባቡር ያገኛት። ወዴት እየሄደች እና ለምን እንደዚህ እየተንከራተተች እንደሆነ ጠይቋታል።
እሱም ምን እየሆንክ ነው? ምን አስበህ ነው ወደ ሰፈር የመጣኸው? ድጋሜ ለመስረቅ ነው ስትለው የበፊቱን ቁስሎ ነካችበት። ምንም ባልሰራውና ባልሰረቀው ሰዎች ወንጅለውት ለብዙ ዓመታት እስር ቤት ዘብጥ ያወረዱበትን እኔ ምንም አልሰረኩም ብሎ መልሶላታል። እሷም ቢሆን ዳይመንድና ኪንጎን ፍለጋ እንደሆነና ስለምታፈቅረው በተለይ ከኪንጎ እስር ስለማትጠፋ እሱን ፍለጋ ነው እንደዚህ የምትሆነው አይደል? ቆይ አንቺ መቼ ነው የሚገባሽ? ጊዜሽን ለምን ታቃጥያለሽ? ብሎ ሊመክራት ቢነሳ አንተ አርፋ አትቀመጥ፣ በመካከላችን እንዳገባ ብለዋለች። በመጨረሻም ሁላቸውም ተያይዘው ቤዛን ዳይመንድና ኪንጎ እየወነወኗት አገኟት። ባቡሬና ቅምጥል ምን አድርጋ ነው ጅሙ ይቺ? ቆይ ሴትዮ ጤነኛ አይደለችም እንደያለች ምን እንዳደረገች እነ ዳይመንድን ጠየቀቻቸው። ዳይመንድም ምንም ሳያስቀር የቤዛን ሴራ በነ ዴቭና በነ ፍቅር ላይ ምን አይነት መጥፎ ነገር እንዳደረገች ያደረገችውን ነገር ደግሞ ወደ አዴ እንዲያላከከች የአዴ እናት ማን ነው የፍቅር እናት ደግሞ መርዙን የመረዘችውና ያደረገችው አዴ ናት ብለው ስለሚያስቡ ከስራ ሊያባረሯት ይችላሉ። ቤትም ትልቅ ብጥብጥ ሊፈጠር ይችላል እና ይሄንን እውነት እሷ ስለምታውቅ ቀጥታ እውነቱን ሂዲያት መናገር አለባት ብለው የሁሉንም ነገር ነግረዋት ቅምጥል ስትሰማ ማመን አቃታት። ቆይ አንቺ ምን አይነት አውሬ ሆነች ነው? ሴት ልጅ አይደለሽ እንዴ? እስከዚህ ጥግ ድረስ ምን አሰደሽ አንቺ? እያለች ያንን ጸጉሯን ይዛ እየወነወነ ብትጠይቃትም እኔ አይደለሁም እኔ አላረኩም ብላ ካደቻቸው። በተለይ ዳይመንድ እያስጨነቀ በጥፊ ያንን በርበሬ እስከሚመስል ያንን ሰፌድ የሆነው ፊቷን በጥፊ እየላሰ እውነቱ እንድትናገር ቢያስጨንቃትም እሷውን ፍንክች አላለችም። እየሸወድ እንዲያውም ዘወር ብላ እሱን ለመሸወድ ተነስታለች። እንዲያውም አዴ ናት እየሸወደቻችሁ ያላችሁት፣ አዴ ናት መርዙን ያደረገችው ብላ ዝም አለች። ዳይመንድና ኪንጎ እንዲህ በቀላሉ የአዴን ጠንቅቀው ስለሚያውቋት በቀላሉ አልተሸወዱላትም። አንቺ ትናንትና መተሽ ስለ አዴ ልትነግሪኝ ነው ብሎ እንደውም በጥፊ ጣራቀማት። ደህና አድርጎ ነው ደስ ብሎኛል። እዚህ ባይዘው ያላያችሁትም ኒካያጅ አድርገውበት ይሁን የእውነት መቷት ይሁን አላውቅም፣ በርበሬ አድርጎታል በዚህ በቡጢ በካልቾ እና እንደዚሁ እየተባባሉ ዴቭ እና ፍቅር ከሐኪም ቤት ወጥተዋል። በመጨረሻ ምትይም ጭስ ብለዋል። በተለይ ደግሞ ቲና ተብዬዋ እንዳለ ጋዛር ከፍክፋባቸዋለች። አንቺ እኮ ነሽ እዚህ ቤት እንድትኖር የፈቀርሽላት ብላ ባዴ ላይ አቀሳስራባታለች። በመሀልም ደግሞ አሹ ስለተባረረ ቲክቶከሯ እንዴት አሹን በዚሁ መሀል ሰው እንደሌለው ጠንቅቀሽ እያወቅሽ ታባረሪዋለች ብላ የፍቅርን እናት ተናገረቻት። የፍቅር እናትም ቢሆን ገንፍለዋል። ለነገሩ በእነሱ አይፈረድም። አስባችሁታል? የቤት ሰራተኛ ሁናኝ ቤቱ ምግቡ ተመርዞ ልጆች የተመረዘው ሐኪም ቤት ሲሄዱ መቼም የምጠረጥረው እንደማንኛውም ሰው የቤት ሰራተኛዬን ነው አይደለም። እና የፍቅር እናት አይፈረድባቸውም እውነቱን ስለማያውቁ እና ግንፍል ብለዋል። በተለይ ደግሞ አዴ ወደ ቤት ስትመለስ ምን ፈልጋ እንደመጣችና እንዴት ልጆችን እንደዚህ ልታደርግብኛለሽ? ደህና ሰው መስለሽ ነበረ። አሹና አንቺ ተባብራችሁ ዘመድ ያማሞች ተባብራችሁ ልጆችን ልታሳጡኝ ነበረ ብለው ደነፉባት። ክፉኛ ተቆጧት። እሷም ቢሆን እትዬ እንዴት እንደዚህ ይጠረጥሩኛል? እኔ በጭራሽ እንደዚህ አላደረኩም፣ ግን ብሎ እውነቱ መውጣቱ አይቀርም ብትልም ቲና ተብዬዋ በደንብ ስለጋተቻት የፍቅርን እናት መስሚዋ ጥጥ ሆኗል። ለማንኛውም እቃሽን አዘጋጅተች ከዚህ ከቤት ትወጫለች ብላ እቃዋን ልታዘጋጅ ወደ ክላሷ ገብታለች። አደይም ዴቭና ፍቅር ከሐኪም ቤት ከመጡ በኋላ የፍቅር እናት በሰላም ግቡ እንኳን ሰላም መጣችሁ ብለው ተቀብለዋቸዋል። በመሀል ፍቅር ተብዬዋ ነገር ለማቀሳሰር እና አዴይን ከቤት እንድትወጣ ለማድረግ እስካሁን እኮ ሙተን ነበር፣ ቤትም ላንመጣ እንችል ነበር፣ እዚህ ቤት ድጋሚ አዴይ የምትባልን አይኗን ማየት አልፈልግም እያለች ስታነሳ የዴም ፊት ቀይር አለ። ለእናቷም ቢሆን እትዬ እሷ ምንም አላጠፋችም፣ እኔም አሁን ተሽሎኛል፣ አሁን ደህና ነው፣ ሁላችንም ዝም ብንል ነው የሚሻለው። ደግሞ አዴይ እንደዚህ ጨክና መርዝ አድርጋ የምታድርግ አይመስለኝም፣ አላረገችውም ብሎ ሊከራከር ሲነሳ ይቺ ቲክቶከሯ መጣች። እንዴት ነህ ሰላም ነህ ብላ እንኳን ሰላም መጣ መምጣቱን ካረጋገጠች በኋላ እኔ ተው እያልኩ አትመናት እያልኩ አየ መርዝ አድርጋ ልገልህ ነበረ ይቺ አዴይ ተብዬዋ እያለች ነገር እሷም ልታቀሳስር ስትሞክር አፏን ዘግቷታል። ዝም በይ እሷ በጭራሽ እንደዚህ አታደርግም እሺ እያለ ሲከራከር እትዬም ሁላቸውም ቢሆኑ እጃቸውን ማግኘት አለባቸው። አዴይም ብትሆን እንደዚህ አይነት ነገር አድርጋ እንደ ልጄ ነው ማያት፣
አሁን ፍቅር ብታጠፋም ራሱ እሷም የእጇን ማግኘት አለባት። ሁለቱም እንደ ልጆች ናቸው። ስለዚህ እሷም መቀጣት አለባት ብለው ውሳኔ ሲያስተላልፉ ዴቭ ብድግ ብሎ ነገሩን ማብረር ስለፈለገ በቃ ነገሩ ይብረድ፣ እኔ እከሌ በደለኝ አልበደለኝ እከሌ እንደዛ አደረገኝ እያልኩ የምካሰስበት ሁኔታ ላይ አይደለሁም፣ ሁሉን ነገር በይቅርታ እንለፈው ብሎ አግባብቷቸዋል። ይሻላል አሉት እያማራጭ ስላጡ። እሺ ደግ እንደዛ ከሆነ እያሉ አዴት እንዳለ ሲሰማ ዴቭ መታገስ አቅቶታል። ቶሎ ብሎ ክላሷ ሄዱ። ሲያያት ሻንጣዋን እያዘጋጀች ነው። ወዴት ልትሄጂ ነው እንደዚህ የምትሆኒው ብሎ ጠይቋታል። እሷም ቢሆን እዚህ ቤት መኖር አልፈልግም፣ መርዙን ያደረግኩት እኮ እኔ ነኝ ብሎ ነው የሚያስቡት እትዬ። ስለዚህ እዚህ ቤት እንዲኖር ስላልተፈቀደልኝ ግዴታ ለጊዜውም ቢሆን እለሊ ቤት መኖር አለብኝ ብላ ነግረዋለች። እሱም ቢሆን በጭራሽ እንደዛ አይሆንም፣ ቤት እስከምከራይ ጠብቂ ሲላት እሷ አብረው የሚኖሩ መስሏት ነበረ። ያው የገጠር ልጅ የገጠር ማስተዳደግ ስላለባት ግዴታ ባልና ሚስት ሳንሆን በሽማግሌ ሳልጠይቅ እኔ አንተ ጋብሪያ አንድ ቤት አልሆንም ስትለው እሱ ላንቺ ማደሪያ ነው እንጂ እኔና አንቺ ባንዲ የምንኖርበት አይደለም ብሎ አነሳባት። እና ደግሞ ከዚህ ቤት ወጥተሽ ሌላ ቤት ሰራተኛ መኖር እንዲትሆን አልፈልግም ብሎ ሲላት እኔ ቤት ሰራተኛ በማፍቀርህና በእኔ ታፍራለህ ብላ መልሳል ጠይቀዋለች። እሱም በጭራሽ እንደማያፍርባትና ከዚህ ደግሞ ሌላ የተሻለ ስራ ነው እንጂ ሁለተኛ ሰው ቤት ሰራተኛ እንድትኖር አልፈቅድም ብሏት አለ። እንዲሁ እየተባባሉ እትዬ ጠራቻቸው። ሻንጣዋን ይዛ አዴ በርብሩ ብላ ከቤት ለመውጣት ስታሳውቅ በጭራሽ እንደዛ አሁን ተናገረች ብለሽ ነው እንደው አሁን እንደዚህ ጥለሽኝ የምትሄጂው? ለማንኛውም ስለ ብላ የአፏን ሳትጨርስ ፍቅር ተብዬዋ ብድግ ብላ እንሰይ እንኳን ከዚህ ከቤት ለመውጣት ያብቃሽ፣ ደግሞ ድጋሜ እንዳትመለሽ እሺ፣ ተመለሽና አይንሽን ነው ማጠፋለሽ እያለች ስትዝት ፍቅር ዝም በይ፣ ስነ ስርዓት ይኖርሽ። ለማንኛውም ማዴ ወደ ውስጥ ግቢ። ሁሉም ነገር ያቺ ቤዛ ተበየዋና ሁላችሁም ቢትሆኑ ባንዲ ላይ ሆናችሁ እውነቱን እስከምትናገሩ ድረስ ከቤት አትወጪም። ስለዚህ ተመለሽና ሻንጣሽን አስቀምጪ ብለው ነገሩን አረጋግተው ዝም አድርገውታል። ፍቅር ተብየዋ ይሄንን ስትሰማ ምንም ማድረግ አልቻለችም። በዚህ በመርዙ ወይም ደግሞ በተመረዘው ነገር ምናምን በምግብ አሳባ እስከ መጨረሻው አባራታለሁ ብላ አስባ ነበረ። የቤዛን ስራ ጠንቅቃ እያወቀች ነው የቤዛን ነገር ሸፋፍናላት በአዴ አሳባ እገላገላታለሁ ብላ ነበር፣ ግን አልተሳካላትም። በመሀል ቲክቶከሯ አሹ ወዴት እንደሄደ እያሰበች እያለ ሮማን መጣች። በር እየቆረቆረች አሹ ወዴት ሄዶ ነው ብላ ስጠይቃት ትናንቺ ጋር አልመጣም እንዴ? ትናንትና እኮ የወጣ ነው ብላ ጠየቀቻት። ሮማም እኔ ጋር እንዳልመጣ ለምን እንደወጣና ምን ሆኖ እንደሆነ እንዲነግራ ብፈልግም ነይ እየሄድኩ እነግርሻለሁ ብላታለች ቲክቶከሯ ጋር ሮማን ቢፈልጉት አላገኙትም። አሹን የት ገብቶ ነው? ወደ ይገባ ይባላል። ቤትም እኮ አሁን ከፍቼ የለም አለች ሮማን ቤት ያለ መስሏት እና የገብቶ ነው እያሉ እየተፈላለጉ በቃ አሹ እንትና ማን ነው ኪንጎ ዳይመንድ ያችን ቤዛ ተብየዋን ቁም ስቅሏን ታሳጧት በኋላ እውነቱን ተናግራለች። አሁን እኔ ነኝ የመረዝኳቸው ምን ልታመጣ ነው ስትለው ሄዶ በጥፊ ድርግማት አለ። ዳይመንድ ልኳን አሳይቷታል። ለምለምና ባቡሬ ስለ ራሳቸው ላይፍ እያወሩ ነው። ባቡሬም ከዚህ ህይወት እንዴት መውጣት እንዳለበትና ምን አይነት ስራ መስራት እንዳለበት ምግብ አቅርበው እየበሉ እየጠጡ ስለ ራሳቸው እያወሩ ነው። በመሀል ምግቡን ቆርስ አድርጎ ዳፉ ሊጎርስ ሲል ሀለሊ ላይ ያረገችውን ቀለበት ኤላ ያደረገላትን ቃል ኪዳን አየው። እንዴት እስካሁን አላወጣችውም? ጥሏት ሄዷል እኮ ከልቡ ተወደዋለች ማለት ነው እያለ ጠየቃት። ቀለበቱ እኮ ሳየው አላት። እሷ ምን ማድረግ እንዳለባት አለ ብዬ እንዳላምን የለም ጥሎ ሄዷል አውቃለሁ፣ ግን ደግሞ ቀለበቱን ከጣቴ ላይ ማውጣት አቅቶኛል። ምን ታረገዋለህ እንግዲህ ልብ ነው። እኔ ስላልፈለኩኝ ጣቱን ማነው ቀለበቱን ማውጣት ስለፈለኩኝ ብቻ ላወጣው አልችልም እና ጥሎይ ስለሄደኝ ብቻ ደግሞ ልጣለው አልችልም። ምን ታረገዋለህ? ልቤ ምንም አልፈቀደልኝም፣ ልረሱ አልችልም። አንዳንዴማ እንደው የሚመለሱላ ነው የሚመስለኝ እያለች ስለ ውስጧ ነግረዋለች። አይ ሴቶች እናንተ አሁን እስኪ ጥሎሽ ሂዶ እንደዚህ ትሆኛለሽ እያለ ሊቀልድባት ሲሞክር ተው እንደሱ አትበል፣ ይልቅ የማይናገረውን እንብላ። ቅምጥል የኪንጎ መቀየር ደስ ብሏታል።
ወደ ዳይመንድ መሄድ እንዳለበት ከነገራት በኋላ ጉንጯ ሲስማት ኧረ የመቀየር በጣም ተለውጠሃል እያለች ደስ ብሏታል። ፍቅራቸው እስከ መጨረሻ ያዝለቅ። እንግዲህ አደይንም ረስቶ እሷን የሚያፈቅርበት ልብ ይስጠው እያልን ዳይመንድ ቤዛን መጠብጠቡንና መቀጥቀጡን አላቆመም። ኪንጎም ካጠገቡ ደርሶ ረጋ ብሎ እንዲያስብና ከአቅም በላይ ከመታደሙ ሌላ ችግር እንዳይፈጠር እየነገረው እያለ እትዬ ወደ ውጭ ወጥተው ቤዛን እየፈለጓትም ስለነበረ እንዳጋጣሚ ሆኖ ዳይመንድ እየቀጠቀጣት አግኝተዋል። ምንድነው የተፈጠረው? ምንድነው እንደዚህ የምታረጋት ብሎ በጥያቄ አፋጠጡት። እሱም ምን እንደሚመልስ ግራ ገብቶታል። ይህንን የሆነ ነገር እስከሚመልስላት ድረስ ዝም ያለው ኪንጎ በመሀል ብድግ ብላ ቤዛ ተብዬዋ ነገር አቀሳሰረች። እየደበደበኝ ነው አየሽልኝ አይደል እትዬ፣ እየቀጠቀጠኝ ነው ይሄ ሌባ እያለች ነገር ልትጀምር ስትል ፊልሙ ያልቃል ማለት ነው። እና ውድ ቤተሰቦችዬ አደይ ድራማ ይሄን ይመስል ነበር። በጣም ይቅርታ ደቂቃ በዛሁባችሁ። በቀጣይ እስከምንገናኝ መልካም ሁሉ መኝላችኋለሁ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።